አሜሪካዊው መኮንን ተርፏል። በሌላ በኩል ኢራን ያቀረበችው $66100 ውሃ በልቶታል። ኢራን ውስጥ የአሜሪካን ጀት መከስከሱን ተከትሎ አንደኛው አሜሪካዊ መኮንን በኢራን ግዛት ውስጥ መደበቁን በመግለጽ ይህን የአሜሪካ መኮንን በህይወት ላስረከበ ዜጋ ኢራን ዳጎስ ያለ ገንዘብ እንደምትሰጥ ማስታወቋ ይታወቃል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ግዛት ውስጥ በተካሄደ ልዩ ወታደራዊ የማዳን ዘመቻ አሜሪካዊው የጦር መሳሪያ መኮንንን መጠነኛ ጉዳት ቢደርስበትም ማትረፍ መቻሉን አረጋግጠዋል። ፕሬዝዳንቱ ዘመቻውን በተመለከተ በሰጡት ማብራሪያም የዩናይትድ ስቴትስ ጦር የኮሎኔልነት ማዕረግ ያለውን የዚህ መኮንን መገኛ 24 ሰዓት በቅርበት ሲከታተል እንደነበርና እሱን ለማስለቀቅም በከፍተኛ ጥንቃቄ ሲያቅድ መቆየቱን ገልጸዋል። መኮንኑን ለማውጣትም በዓለማችን እጅግ አደገኛና ገዳይ መሳሪያዎችን የታጠቁ በደርዘን የሚቆጠሩ የጦር አውሮፕላኖች ወደ ስፍራው መላካቸውን የገለጹት ፕሬዝዳንቱ አክለውም ይህንን ዘመቻ የአንድም አሜሪካዊ ሕይወት ሳያልፍና ሌላ ተጨማሪ ጉዳት ሳይደርስ ማጠናቀቃቸው አሜሪካ በኢራን የአየር ክልል ላይ ፍጹም የሆነ የአየር የበላይነት እንዳላት በድጋሚ ያረጋገጠ ስለመሆኑ አስምረውበታል። ከዋሽንግተን ዲሲ የተገኘው መረጃ እንደሚያሳየው አሁን በዶናልድ ትራምፕ የተረጋገጠው ይህ የማዳን ዘመቻ እጅግ ውስብስብና በመቶዎች የሚቆጠሩ የአሜሪካ ልዩ ኃይል ወታደሮች የተሳተፉበት ነበር። አሜሪካዊው መኮንን አውሮፕላኑ ከተመታ በኋላ ለሁለት ተከታታይ ቀናት መሬት ላይ ተደብቆ የቆየ ሲሆን ሌላኛው የአውሮፕላኑ ባልደረባ ግን ቀደም ብሎ በሰላም መታደጉም ተዘግቧል። እንደተለመደው ይህ አይነቱ ዘመቻ በሌሊት ጨለማ የተጀመረ ቢሆንም ሙሉ በሙሉ በታቀደለት መንገድ ግን አልሄደም። አዳኙ ኃይል ወደ መኮንኑ በሚጠጋበት ወቅት ያልተጠበቀ ከፍተኛ የተኩስ ልውውጥ በመፈጠሩ ዘመቻው እስከ ንጋት ድረስ ዘልቋል። ምንም እንኳን በስፍራው ከባድ ውጊያ ቢኖርም አሜሪካውያን ወታደሮች በተኩስ ልውውጡ መሃል መኮንኑን በሰላም በማስለቀቅ ከኢራን ይዘውት መውጣት የቻሉ ሲሆን በአሁኑ ሰዓት ሙሉ በሙሉ ደህንነቱ በተጠበቀ ሁኔታ ላይ እንደሚገኝም ተረጋግጧል። ለወቅታዊና ለአጫጭር መረጃዎች ፎሎ ማድረግዎን አይርሱ። እናመሰግናለን።